ጋይስ ዛሬ እንደምታውቁት ሁለተኛ ክለቤ ባየር ሙኒክ ከፒኤስጂ ያሉት ጠባቂ ሻምፒዮንስ ሊግ ጨዋታ ማንም ያሸንፍ ይመስላችኋል? የታወቀ ነው፣ ሙኒክ ነው። ባይዘዊ እኔ የደገፍኩት ክለብ ሁሌ ይሸነፋል፣ ግን ዛሬ ሙኒክ ያሸንፋል። እናም ወደ ዋናው ነገር ሲሄድ ጋይስ በዚህ ፕሮሞ ኮድ ገብታችሁ ዋን ዊን ቤት ላይ ስትመዘገቡ 600% ቦነስ ይሰጣችኋል ጋይስ። 600 በዚህ በኔ ፕሮሞ ኮድ ስትመዘገቡ ማለት ነው። ምን ጠብቃላችሁ ጋይስ? እና ሊንክ ባዮ ላይ ያለ ቴሌግራም ቻናል ማለት ነው። ሊንኩን ተጭናችሁ ስትገቡ ፒን የተደረገ ቪዲዮ አለ እንዴት እንደምትመዘገቡ እሱን በማየት መመዝገብ ይችላልላችሁ። ቦነሳችሁ እንዳያመልጣችሁ 600 ቦነስ በዚህ ፕሮሞ ኮድ ተመዝገቡ። ድል ለኃያሉ ለገና ነው ባየር ሙኒክ። ይመቻችሁ። አቤት ያመለጠለት፣ አቤት ያመለጠለት። እንደዚህ አይነት ወርቅ የሆነ ጨዋታ ጎፕዬ የሸወደለት ነው ችግሩ። ዛሬ እነዚህ ጨዋታ አልኩት አይደል አጣጣጣጥሜ ምን እንደምንመለከት እንደዚህ አይነት ነው። በቃ እኩል ለእኩል ሌባውም ፖሊሱም እኩል ነው። ፕሪዝን ብሬክን ሁሉም ሰው የሚወደው መርማሪውም ተጠርጣሪውም እኩል ነው። ጭንቅላታቸው ነው ይሯሯጡታል እንደ ጉር ነው። ምልኮፕዬ ዛሬ መሀል ሜዳው ነው፣ አጥቂው ነው፣ መከላከሉ ነው፣ የትኛው ነው? የፔፕ ጋርዲዮላ ልጅ እንግዲህ እስቲ ኮምፓኒ ዛሬ ምን ይሰራል ነው። በዚህ በኩል ኤነሪኬ ነው። ምንም ቀልድ የለም። ውዝግብ ወደዚህ የለም ነው ምን ያራዳ ልጅ። እዚህ ጋር ኤድሜዳ አጥቂ ያለ፣ እዚህ ጋር ደግሞ እና አፈንዳዋሉ፣ እዛ ጋር ቡሻ። በየትኛውም በኩል ሊምሩ ማይችሉ ነው። ምን በቃ ገባ። አጋጣሚና ሰከንዶች አስበው። የፓሪስ ሴን ጀርሜን ተጫዋቾች ኳሱን እንደፈለገ ብትከባው አረጋግጦ የሚሰጠው እንዳለ ከልጅ እስከ አዋቂው ኳስ የሚችል ነው። በዚህ በኩል ደግሞ እነ ፍንዳታው ናቸው። እስከ 80 ተመርቶልህ ከ80 በኋላ ማሸነፍ የሚችል ነው። እነ ማይንዝን መጠየቅ ትችላለህ። እያለቀሱ ጥግ ይዘው እያለቀሱ ገባ። እና ዛሬ ምንድን ነው የምናየው ነው ልንገርህ። እኔ ቀድሜ በድጅኖ ነው የምናየው ጨዋታው እንደዚህ እየተወጋጉ በቃ ወደዚህ የለውም ነው ምን ሼር ኮፕሊንግ አድርገህ የጨዋታ እንዳያልፈው ለዛ ሊሼር አድርግለት። የቻምፒየንስ ሊግ ምሽት ይላል አባቴ። የአርሴ ቤተሰብና የእግር ኳስ አፍቃሪያንስ ዛሬ ይሄን ጨዋታ ማየት ግድ ይልሃል። ለተለያየ ምክንያት ቢሆንም የእግር ኳስ ቤተሰብ ዛሬ እግር ኳስ ላይ ያለህን ጥማት በደንብ አድርገህ ተወጣው። ገባህ አይደለ? ምክንያቱም ነገ የምታየው ፉትቦል ዴድ ፉትቦል፣ ሐራም ፉትቦል፣ ገባህ አይደለ? ጀሃነም ፉትቦል ነው የምታየው ነገር። ስለዛ ዛሬ ይውጣልህ በደንብ አድርገህ ተዝናንተ ፍሬህን ለነገ አስቀምጠው። ገባህ አይደለ? የአርሴ ቤተሰብ ግን ጠላታችን ማን ቢሆን ያዋጣናል ሚለውን ልንገመግም ነው ምናየው ይሄን ጨዋታማ። ተረዳኝ አይደለ? እኔ ደግሞ በጣም አሳስቦኛል። በጣም ስላሳሰበኝ ራሱ ላይቭ ከችልልሃለሁ። ቲፎዞ ላይ ገብታ አብረን እናያለን። ገባህ አይደለ? ባየር ሙኒክ እንዲያልፍ ነው የምፈልገው። ባየር ሙኒክ እንዲያልፍ ለምንድን ነው የምፈልገው? ዲፌንሱ ሽት ስለሆነ ማለት ምን ያህል ዲፌንሱ ሽት እንደሆነ ደግሞ ዛሬ ፒኤስጂ ያሳያል። ገባህ አይደለ? ፒኤስጂ በእርግጠኝነት ነው ዛሬ ባየር ሙኒክ የሚያሸንፈው በሜዳው ማለት። 2 ጎል ማግባት ከቻለ ባየር ሙኒክ አደንቋለሁ። አንድ በዛ አይታማም፣ የሆነ ነገር መፍጠሩ አያቅተውም። ገባህ? እኛ ላይም አንድ አግብቶብናል። ግን 2 ጎል ፒኤስጂ ላይ ካገባ እኔ ባየር ሙኒክን ቆሜ ነው ማጨበጭብለት። ገባህ? አጨበጭበዋለሁ ነው የምልህ። ምክንያቱም ባየር ሙኒክ ነው የምፈልገው። ፒኤስጂ የሚገርም ዲፌንስ አለው። በክሊን ሺት ነው ሊቨርፑልን ያለፈው። ቸልሲን ራሱ ሰከንድ ሌግ ላይ አንዴ ከባነነበት በኋላ ክሊን ሺት በሜዳው መጥቶ 3-0 ገባህ አይደለ? ክሊን ሺት መጨረስ የሚችል ቡድን ነው። አሪፍ ዲፌንስ አለው። ምርጥ ሚድፊልድ አለው። ምርጥ አታክ አለው። ወርልድ ክላስ አታክ አለው። ባየር ሙኒክ ደግሞ ወርልድ ክላስ አታክ አለው። ምርጥ ሚድፊልድ አለው። ሽት ዲፌንስ አለው። ይሄ ኮምቢኔሽን ደግሞ ፒኤስጂ ሊለጥፈው ነው ማለት ነው። ተረዳኝ አይደለ? ስለዛ የአርሴ ቤተሰብ ፒኤስጂ ይሻላል ምናምን ካልክ ሳስተራል። በእርግጥ ከሪያል ማድሪድ እና ከሊቨርፑል እነዚህ ሁለቱ ይሻሉ ነው በእርግጥ ማለት። ከነዚህ ሁለቱ ግን ባየር ሙኒክ ነው የሚሻልህ፣ እመነኝ። ገባህ? ለኛ ቻንስ ክሬት ማድረግ ማንችል ቡድን ሆነን ራሱ ባየር ሙኒክ ዲፌንሱ ሽት ስለሆነ ጎል ይለቅልናል። የሚገርም አታክ ቢኖረውም ደግሞ እኛ ቢያንስ ከአንድ በላይ እንዳያገባ መገደብ እንችላለን። ፒኤስጂ ውግም ያለ 1-0 እኮ ማሸነፍ የሚችል ቡድን ነው። ያውላ አታክ ይዞ ራሱ ማለት ተጠንቀቅ ነው የምልህ። ባየር ሙኒክ ነው ማለፍ ያለበት። ግን ፒኤስጂ እንደሚያሸንፈው እርግጠኛ ነኝ። ለባየር ሙኒክ ለመቋጠር ከች እንላለን። ላይቭ ላይ ተገኝ ነው የምልህ። ፒውር ፉትቦል ልናይ ነው። ፒውር አታኪንግ ፉትቦል፣ አዝናኝ የሆነ የእግር ኳስ ጨዋታ ልናይ ነው ዛሬ ከነገው ከሐራምቦል ጨዋታ በፊት። ይሄ ለነገው መጽናኛ አድርጋችሁ ውሰዱት። ነገ እግር ኳስን ስለማታዩ ሁለቱም ቲሞች ታውቃላችሁ። ፓሪስ ሴን ጀርሜን ከባየር ሙኒክ አባት ኦሊሴና ዴምቤሌ፣ ካቫርኬሊያ እና ዲያዝ፣ ዱዌይና ሃሪኬን፣ የመሃል ቦታው ላይ ደግሞ ቪቲኒያ ከሙሲያላ የሚያደርጉት ፍትኪያ የዘንድሮ ከሁለቱ ቲሞች አንደኛቸውን የቻምፒየንስ ሊግን ያነሳሉ ብዬ የማስበው ነው። ደጋግሜ የተናገራለሁ። በተለይ ባየር ሙኒክ እዚህ ጨዋታ ላይ ባየር ሙኒክ ብልጫ ይወስዳል ብዬ አስባለሁ። ምክንያቱም
አሁን ላይ ያሉበት ፐርፎርማንስ ዋው የሚገርም ፐርፎርማንስ ላይ የሚገኙት ሞመንተሙን ጠብቀዋል። እንግዲህ እያስከትሉ ነው ያሉት በቡንደስሊጋውን በቻምፒየንስ ሊግ እስካሁን እንግዲህ ሽንፈት አላጋጠማቸውም ለረጅም ሳምንታት። ይሄንን ያስከትላሉ ብዬ አስባለሁ። ግን ፓሪስ ሰን ጀርሜን የሚናቅ ቡድን አይደለም። ማርሻቸውን ቀይረዋል። እንግዲህ ከዲሴምበር በኋላ ፓሪስ ሰን ጀርሜን የሆነ የሚጎትቱት ነገር አለ ብዬ አስባለሁ። የሚገርም ጨዋታ ነው ቢሆነው ለነገ ሃራምቦል ማስተዛዘኛ ነው ይነዋል። እሺ ጀማው ዛሬ ምሽት በግማሽ ፍጻሜው ባየር ሙኒክ ከፒኤስጂ የሚያደርጉት ተጠባቂ ጨዋታ ምሽት 4 ሰዓት ላይ ይደረጋል። ታዲያ ከዚህ ጨዋታ በፊት ምን አዳዲስ ነገሮች አሉ የሚሉትን ላቀብላችሁ። ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው ጀማው። ሁለቱም በማጥቃት ላይ የተመሰረተ እጅግ ያማረ ኳስ የሚጫወቱ ቡድኖች ናቸው ጀማው። እንደምታውቁት በፒኤስጂ በኩል እነ ዱዌ፣ ባርኪዮላ፣ ኦስማን ዴምቤሌ፣ ካቫራሽኬሊያ ማንን አንስታችሁ ማንን ትተዋላችሁ? ፍጹም የማጥቃት ዘመቻ የሚከፍቱ ተጫዋቾች ስብስብ ያላቸው ሲሆን በፒኤስጂ በኩል ደግሞ እንደምታውቁት ሃሪኬን ፊት አውራሪ ሆኖ መስመር ላይ እነ ዲያዝ አሉ ጀማው። ከምንም በላይ ደግሞ አሁን ጥሩ አቋም ላይ የሚገኘው ኦሊሴን አካቶ እንግዲህ ከባድ ፍልሚያ ለማድረግ ዝግጅታቸውን አጠናቋሉ። ዛሬ ምሽት ፍራንስ ላይ ከባድ ፍልሚያ እንመለከታለን ማለት ነው ጀማው። በነገራችን ላይ የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒ ሙሉ ለሙሉ ከጨዋታው ውጪ እንደሆነ ነው እየተነገረ የሚገኘው ተከታታይ ባየው 3 ቢጫ ምክንያት ማለት ነው። እንግዲህ ቡድኑን ይዞ ወደ ፍራንስ ያቀናል። ግን መልበሻ ቤትም የመግባት ፍቃድ የለውም። ከዛ ውጪ ቡድኑን በስልክም የማግኘት ፍቃድ የለውም። እንደ ተመልካች ኳሱን አይቶ መውጣት ብቻ ነው የሚችለው በዚህ ቅጣት ምክንያት ማለት ነው ጀማው። ለማንኛውም ግን የዛሬ ጨዋታ ማን ማሸነፍ ቅድሚያ ትሰጣላችሁ ጀማው? በነገራችን ላይ ያለፉት 5 ግንኙነታቸውን እንግዲህ ፍጹም ዶሚኔት በሆነ ሁኔታ ሙኒክ ነው ያሸነፈው። 5ቱንም ጨዋታ ማሸነፍ ችሏል ማለት ነው ባየር ሙኒክ። የጨዋታ እንዳመልጣችሁ ይመቻችሁ። አቤት አቤት እግር ኳስ፣ አቤት እግር ኳስ ዛሬ ምሽት 4 ሰዓት ላይ እግር ኳስ ማለት ነው ጨርቋን ጥላ ነው የምታብደው ነው የምላችሁ። እዲ ፒኤስጂ ከባየር ሙኒክ በአውሮፓ ቻምፒየንስ ሊግ ምሽት 4 ሰዓት ሲል እንግዲህ የሚደረግ ጨዋታ ነው። አረ የታላችሁ የእግር ኳሱ ቤተሰቦች የታላችሁ ግምታችሁን ማስቀምጡ። ምን አይነት እግር ኳስ፣ አዝናኝና ውብ እግር ኳስ በአውሮፓ ቻምፒየንስ ሊግ ዛሬ ምሽት የምናይ ይመስለኛል። አንድ ሽም እንዳተኝ ይሄ ጨዋታ እጅግ በጣም ያበደ እንደሚሆን አልጠራጠርም። ዴምቤሌን ከሃሪኬን፣ ዱዊን ከኦሊሴ የምናይበት፣ የአጥቂዎችን ጥራት የምናይበት፣ የሚድፊልደሮችን ብቃት ዛሬ እግር ኳስ ነገርኳችሁ ጨርቋን ጥላ ነው የምታብደው። ለማንኛውም ግምታችሁን አስቀምጡ። ማን ይሄንን ጨዋታ የሚያሸንፍ ይመስላችኋል? በኮሜንት ሱን አስቀምጡልኝ። ያበደ እግር ኳስ እናያለን። ይመቻችሁ። ምሽት 4 ሰዓት ላይ እንገናኝ። ለየት ባለ መልኩ ቋጣሪዎችም ነፃ ሐሳብ የሚሰጡበት ቪዲዮ ነው። የአርሰናል ደጋፊዎችም እንደዛው። ለፍጻሜ እንግዲህ ያው እንደርሳለን ብለን እናስባለን። ለፍጻሜ ስንደርስ ግን ዛሬ ተጋጣሚዎች አሉ። ሙኒክ ወይንስ ፒኤስጂ ይሻለናል የሚለውን የአርሰናል ደጋፊዎች የሚሻለንን ትነግሩኛላችሁ። ሌላ ክለብ የዩናይትድ የሊቨርፑል ደግሞ ምጠሉን እንዲደርሳችሁ ፈልገው ሊያሸንፋችሁ የሚችለው ይሄ ነውና ይሄ ይድረሳችሁ ቢሎን በኮመንት አስቀምጡልኛላችሁ። በቃ የኮመንት ከላይኩ ኮመንት መብለጥ ያለበት ቪዲዮ ነው እና ደግሞ እንደኔ ደግሞ ከጠይቃችሁ ቻምፒየንስ ሊግ እኔ ፒኤስጂ ፍጻሜ ከደረሰ ደንግጬ ፌንት ገብቼ ነው በሸነፍም ላለመቆጨት አምኜ ነው የምገባው። ሙኒክ ግን ካለፈ ቻምፒየንስ ሊጉን ለማንሳትና ቻምፒየንስ ሊጉን ካጣኑ በጣም ነው የምሰበረው። በቃ ሙኒክን እናሸንፍና ዋንጫ እንበላለን ብዬ እርግጠኛ ሆናለሁ። ግን ፒኤስጂ ከሆነ ደንግጬ ተዘርሬ ነው የምገባው። የእናንተን ሐሳብ ኮፒ ሊንክ በደንብ አድርጉትና የዩናይትድም የሊቨርፑልም ሁላችሁ ግቡ። አቤት አቤት አቤት! ዛሬ በደው ኳስ ሻምፒዮንስ ሊግ ግማሽ ፍጻሜ ባየርን ከፒኤስጂ ከጨዋታ በፊት የሆነች ነገር ላችኋል። እናንተ አካውንቴን ቪዲዮ ኮፒ ሊንክ ያደረጋችሁ ጀምራላችሁ። ከባየርን ስንጀምር የመጀመሪያ እክማ ቪንሰንት ኮምፓኒ ዛሬ አይኖርም ተች ላይኑ ላይ አይመራቸውም። እንደዛው ነው ጭራሽ ነው ሰምቼ በማላውቀው ምክንያት 3 ቢጫ ስላየ ማለት ነው። በስልክ ማውራት አይችልም፣ ደውሎ መልበሻ ክፍል መሄድ አይችልም፣ እረፍት ላይ ሊትራሊ ምንም መኖር አይችልም። ይሄ ነገር ደግሞ ሊጎዳቸው ይችላል ባየርኖች። ሉዊስ ኤንሪኬ ምን አለ እኮ እንዲህ ትላልቅ ጨዋታ ላይ ተጫዋቾቹን ማበረታታት ምናምን አይጠበቅብህም፣ ትናንሽ ጨዋታ ላይ ነው በደንብ ኮች የሚያስፈልገው እንጂ ከቤት ሆኜ ባይን ችግር የለውም ማለት ወኝ ይፈልግ ኤንሪኬ ካነሳና ወደ ፒኤስጂ ከመጣና ቀር ቪቲኛ ከጉዳት በኋላ ዛሬ ቡድን ውስጥ አለ ተብሏልና ዛሬው ጨዋታ ላይ ሊጀምር የሚችልበት ሰፊ እድል አለ። ነገር ግን ከጉዳት ነው የተመለሰው። በሌላ በኩል ደግሞ ፋቢያን ሩይዝ ለ3 ወራት ያክል ጉዳት ላይ ነበር። ነገር ግን ያለፉት 2 ጨዋታዎች ነበረ ፋቢያን ሩይዝ ማለት ነው። ኖርማሊ በዚያ ዓመት ሲጠቀም ያየነው ሚድፊልድ ይሄ ነው፣ የሆነ ቤስ ሚቲኒያ እና ዛየር ኤምሪ። ነገር ግን
ያው አንፕሬዲክተብል የሆነ ቡድን እንደሆነ ታውቃላችሁ አይደል? የፒኤስጂ ቡድን ያለፈው ዓመት ቻምፒየንስ ሊጉን የበሉ ደግሞ ዛሬ ኤምሪ ሳይኖር በሶስቱ እንደሆነ ስለምታውቁ ሜቢ ቪቲኒያ ላይ ሪስክ ላለመውሰድ ፋቢያን ሩይዝን 6 ቁጥር አድርጎ ከዛ የሆነ ቪዝና ከዛይር ኤምሪ ጋር ያጫውቷል ወይስ ደግሞ ሰውየው ቪቲኒያን አስገብቶ ከረጅም ጊዜ ጉዳት በኋላ የተመለሰውን ፋቢያን ሩይዝ ከጨዋታው ፔስ ጋር አብሮ ላይ ስለሚችል ብሎ በዚያ ዓመት ሲጠቀም የነበረው ሚድፊልድ ይዞ ይቆያሉ የሚለው ነገር አጠያቂ ነው። በጣም ኢንተረስቲንግ የሆነ ጌም ነው። እዚህ ጌም ኢንተረስቲንግነት ስናወራ ደግሞ የባየርን አታክ አለማንሳት ንፉግነት ነው ማለት ኬን ኦሊሴ እና ሉዊስ ዲያዝ በዚህ ዓመት ሻምፒዮንስ ሊግ ላይ እንደነሱ ሃይስት ኤክስጂ ያለው የለም፣ ብዙ ጎል ያስቆጠረ ቲም የለም እንደ ቲም ማለት ነው። ይሄ ቲም በቃ ይበላሃል ታውቃለህ አይደለ? እንዴት ማስረዳትም አያስፈልግም። በዚህ ሳምንት ራሱ 3-0 እየተመሩ 4-3 ማድረግ ችሎ ነበር። ይሄን አታክ እንዴት አድርገው ነው የሚቋቋሙት ፒኤስጂዎች የሚለው ጥያቄ ምልክት። ነገር ግን ይሄን አታክ አሎኬን ያደረገው የነበረው ሰርጂ ናብሪ በጉዳት ከባየርን ሁለቱም ጨዋታ ሌጎች ውጪ ሆኗል። በሱ ቦታ ግን ያለው ማን ጀማል ሙሲያላ ነው። ጀማል ሙሲያላ የድሮ ሙሲያላ ነው ወይ እንደዚህ ነው አቋም ሌላ ጥያቄ ነው። ነገር ግን ሙሲያላ የዛሬውን ጨዋታ ለባየር ሊገለውም ይችላል ሊገልላቸውም ይችላል። ተረዳኛ? አቤት የዛሬው ኳስ! እዛው ከቤርን ቤት ሳንወጣ ማለት ነው እነዚህ ሁለት ተመላላሾች ዛሬ ከባድ ስራ ነው የሚጠብቃቸው ከፒኤስጂ አጥቂዎች ኮንራድ ላይመር እና ስታንሲች ማለት ነው። ነገር ግን አልፎንሶ ዴቪስ ከጉዳት ተመልሷል። አሁን ባየርኖች በጣም ትልቅ ጥያቄ መፍታት አለባቸው። ምክንያቱም የፒኤስጂ አታከሮች እንደሚሮጡ በጣም ግልጽ ነው አይደለ? ስለዚህ ላይመር የምሮጥ በጣም አቅም አለው። ስታንሲች ግን ያን ያክል ፔስ ያለው ተጫዋች አይደለም። ስለዚህ እሱም ከጉዳት ነው የተመለሰው አልፎንሶ ዴቪስ። ስለዚህ ይሄ ጨዋታ ላይ ያሰልፈዋል አያሰልፈው የሚለው ጥያቄ ምልክት። ነገር ግን ስለ ሁለት ፉልባኮች ካወራን የፒኤስጂ ፉልባኮች ማድሮ ታውቃላችሁ፣ ምንም ማለት አያስፈልግም እነዚህ ላይ። ነገር ግን ፒኤስጂ አታክ ላይ አንድ የመጨረሻ ጥያቄ ማንሳት ፈልገው ቪዲዮ ሳያልቅ በፊት ጨዋታው ላይ የሚሰለፈው ዲዜሪ ዱዌ ነው ወይስ ብራድሊ ባርኮላ ነው የሚለው። በቀኝ ሳይድ በኩል ኦብቪየስሊ ክቪቻን አያስቀምጡትም። ከዛ በኋላ ዴምቤሌ አለ። በዚህኛው ሳይድ በኩል ግን ማለት ነው ታውቃላችሁ ባየርኖች ሲያጠቁ በጣም ስፔስ ተው ይሄዳሉ። ማንቱማን ማርክ ዛሬ ያደርጋሉ ብዬ ጭራሽ አላስብም። እንደ ቢደፍሩ እንኳን ማለት ነው ከጀርባ የሚተውትን ስፔስ ሮጦ የሚደርስላቸው ሰው ይፈልጋሉ አይደለ? እነሱ ደግሞ ያን ስፔስ የሚያጠቃ አጥቂ ነው የሚፈልጉት። ስለዚህ ዱዌን ነው የሚያስቀንቡት፣ ባርኮላ ነው የሚያስቀንቡት። እኔ እንደራሴ ባርኮላ የሚቀር ይመስለኛል የዛሬ ጨዋታ ላይ ማለት ነው። ያው ዱዌ ተቀይሮ የሚገባ ነው ይመስለኝ፣ ግን አይታወቅም። ዛሬው ጨዋታ 4 ሰዓት ቲቪን ትከፍታለህ ፈታ ማለት ነው። ነገ ደግሞ እኛ ቆንጆ ኳስ እንጫወታለን። ስለዚህ እንደሚያል ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሊንክ፣ ሼር ፎሎ አርጉ እንጂ እና ኮድ ፎሎ አታረግም። የማቻቻ አንድ ሰው እንዳይናገር አንድ ሰው ካምፓኒ ልጅነቴ ዛሬ ፒኤስጂን ተገርፈዋል። ሲቲ ሞከርኩ ሻምፒየንስ ሊግ ላይ አልሆነልኝም፣ ባርሳም አልቻለም። አንተ ግን አታሳፈረኝም። ልጅነቴን ያሳመርከው ሰውዬ የያዝከውን ቲም ይዘህ ለስኬት መድረስ አለብህ። አንተ የሊግ ካፕ ብቻ አይገባም፣ ቻምፒየንስ ሊግም ይገባል። እመነኝና እኔ ዛሬ ፒኤስጂ 3-2 አሸንፏል የሚል ግምት አለኝ። የእናንተን ግምት ኮሜንት ላይ ያስቀምጡልኝ ጋይስ። እና ደግሞ ገምታችሁ እንደዚሁ የዛሬውን ጨዋታ የሁለቱን ጨዋታ ፒኤስጂ ከባየር ሙኒክ የሚያደርጉትን ጨዋታ ገምታችሁ መሸለም ከፈለጋችሁ ቴሌግራማችን ላይ ሄዱና ትክክለኛ የገመተ ሰው እየሸለምኩ ስለሆነ ነባ ሲቲ ብላችሁ ቴሌግራም ቻናሌን ተቀላቀሉ እና እዛው ቻሌንጁ አለላችሁ። ገምቱና ትራንስፈር ወዲያ ያደርጋል ያሸነፈ ሰው ማለት ነው። ሊንክ ባዮ ያለላችሁ እና ሌሎች ቲኬቶች ይሰሩላችኋል እና የሚገርም ዌብሳይት አለ። ቴሌግራሜን ጆይን ስታደርግ ነው ጠቅሞ የሚገባ ቴሌግራሜ። ለማንኛውም ኮምፓኒ ጉድ ላክ ማይ ብራዘር።